ካሁን በፊት ይሄ ዋልማ ኮምፒውተር ሳይሰጠን ሌታ ምንም አይነት ነገር ስንጠቀም አልነበረም ወይም ደግሞ በመምህራኖች መማር ማስተማር ካልሆነ በስተቀር እንደዚህ ቴክኖሎጂዎች በረቀቁ ነገሮች ለምሳሌ ያክል እንደ ኮምፒውተር አይነት ነገሮችን እየተጠቀምን አልነበረም ማለት ነው። እኔ ከዚህ ይሄ ኮምፒውተር ከመጣ በኋላ ያገኘሁት ጠቀሜታ አንደኛ ለምሳሌ በጂኦግራፊ ብንሄድ የተለያዩ አርቲስቶችን ወይም ደግሞ የተለያዩ ቅሪተ አካሎችን እንድናይ አድርጎኛል። እንደገና ደግሞ ላፕቶፕ ወይም ኮምፒውተር በመነካካቴ የረቀቀ ቴክኖሎጂዎችን እንዳውቅ አድርጎኛል። ዋልማን የምናመሰግነው ደረጃ ማለት ነው አንደኛ ከጭቃ ቤት እየኖርነ ከነበረው አውጥቶነ ማለት ነው ራሳችን ችለን ተንቀሳቅሰን የምንሰራበት ጽዱና ምቹ የሆነ ቦታው 3 ክላሶች ተለያይተው የዕቃ ቤት የምናዋልድበት የኛ የምንሰራበት 3 ነገሮችን ተለያይተው ተሰርተው በጣም ነው የምናመሰግነው። የመጀመሪያው ባለፈው አመት የነበሩ ችግሮች እጅግ በጣም ዘርፈ ብዙ ችግሮች ነበሩ። ነገር ግን በዚህ አመት ይህ ብሎክ ከመገንባቱ በኋላ ተማሪዎች እንደምትመለከቱት ይህ መሬቱ በጣም ባሽዋ በምንድነው በሲሚንቶ ነው የተሟላ መቀመጫ ወንበር ላይ ቁጭ ብለው እየተማሩ ነው። ምቹ የሆነ የመማር ማስተማር ሁኔታውንም እየቀጠለ ነው ያለው። እንደምታዩት የጣሪያውንም በተመለከተ በጣም ደስ የሚል ነገር ነው። ከምንም በላይ የሚያምር ሁኔታ ነው ያለው። የመማር ማስተማር ሁኔታውም ከባለፈው አመት እጅግ በጣም ከፍተኛ የሆነ ምቾት ተሰምቶን ነው እኛም እያስተማረን ያለነው የሚል ነገር ነው ያለኝ። እንደኔ ግንባታ እጥረት በነበረበት ጊዜ ዋልማ ግንባታ እጥረቱን ሲቀርፍልን እኛ ልጆቻችንን ተቀብለን ወደ ትምህርት ገበታቸው መልሰን እያስተማረን ያለንበት ሁኔታ ነው ያለው። መግለጽ እኛ ይከብዳል። ዋልማ እንደኛ ቀበሌ የሰራለት ስራ የለም። ባደረገልን ማህበሩ ማሳደግ መደገፍ እንፈልጋለን። የኛ ማባል እየጨመርን ዋልማ መጎናቸው ሆኖ ቀሪ ተግባራት እንዲያከናውኑልን እንፈልጋለን። የኛ ማባል እየጨመርን ዋልማ መጎናቸው ሆኖ ቀሪ ተግባራት እንዲያከናውኑልን መስገናችን በጣም የላቀ ነው። በዋልማ 16 ክላስ ከመገንባቱ በፊት ያው ተማሪዎቻችን በአንድ ክላስ ላይ 100 እና ከዛም በላይ በሴክሽን ደረጃ ሲማሩ የቆዩ እንደነበሩ ሁላችንም እናውቁ ነው። ከዛ በኋላ ግን ትምህርት ቤቱን ዋልማ በመመልከት 4 ብሎክ ማለት ነው 16 ሴክሽን ከገነባልን በኋላ ምናልባት የተማሪው ቁጥር ከድሮው አሁን እየጨመረ ቢመጣም ያለን የመምህር እጥረት ካልሆነ